ስሙት እስቲ በጌታ። ፈሪ ክርስቲያን መሆን ድፍረት ይጠይቃል። ትልቅ የሚባል ኃጢአት የለም የጥቃቅን ፈቀቅታዎች ድምር እንጂ። ከምኔው ተፈጠፈጡ ብለን እንደነግጣለን፣ ከመድረክ ሳይወርዱ ግን እየወደቁ ነበር። 7 አገልጋይ ስለሳቀበት ቀልድ እውነት አይሆንም። ትኩስ መሆን ትፈልጋለህ? እንደምንም ከቻልክ አዲስ ክርስቲያን ሰፈር ዋል። አገልጋይ ሰፈር የሰማኸውን ቀልድ አዲስ ክርስቲያን ሰፈር እንዳትደግመው። ጥንቃቄ የሚፈልገው የሚበላው ዘር እንጂ አረም ባይዘራም ያድጋል። ቅድስና የአካባጆች ሳይሆን ከኢየሱስ አመል የተጋባባቸው ሰዎች ሕይወት ነው። በልቤ አግኝተውኝ ነው ያልካቸው ሰዎች አግኝቻቸው ነው ምትልበት ጊዜ ይመጣ ይሆናል። በልቤ ምንም ብል እሰማለሁ እንዳልኩኝ ምንም ብልም አልሰማበት ጊዜ ይመጣ ይሆናል። ከእግዚአብሔር በቀር እንደበረታ የሚሰነብት የለም። ከነብር የፈጠነው አበኔር እንደሚዳቋ ሞቷል። ከአንበሳ የበረታው ሳኦል እንደምናምን አልፏል። ኮከብም ነዶ ነዶ ይጠፋል። 1000 ዘመናት የበራች ፀሐይም ኃይሏን አጥታ እንደ ደም ትቀላለች። ለጌታ እንዳልተገቡ እያሰቡ በፍርሃት ማገልገል እንዴት ያለ ብልሃት ነው! ተጋባዥ ማንም ይሁን ምን አገልጋይ ሆኖ ሙሽራው ያከበረውን ሕዝብ መናቅ ሙሽራውን መናቅ ነው። ኢየሱስ ያከበረውን ሕዝብ ማክበር ኢየሱስን ማክበር ነው። ለኢየሱስ ያለን ፍቅር ለወንድማችን ያለንን ፍቅር ያህል ነው። እግዚአብሔርን የመወደዳችን ትልቅነት እስከ ወንድም ይለካል። ተለምነን የምናገለግል ሆይ ለምነን ማገልገል እንከለከል ይሆናል። ሰው ሲያጥነው እንደሚጠሩኝ ያለን ሆይ አንድ ቀን መተንፈሻ መድረክ ፍለጋ እንማጠን ይሆናል። ላለማገልገል ለሰው የሰጠነው ምክንያት በጌታ ፊት ይመጥን ይሆን? በትዕቢት የጸናው ማግስት በትዕቢት የቆምኩኝ ማግስት ጸጋውን ላይ ትቶብኝ ከመሄድ የሰጠኝን ጸጋ ከላይ ቢወስድ ራርቶልኛል ማለት ነው። መሰማት ሁሉ ክብር አይደለም። መሰማትን ሰጥቶ አምላክ ከአፋችን ቃል ቢሸሽ የየለት ግማት ነን። እየፈራን እናገለግለዋለን። አዎ ደካማና ኃጢአተኛ ሰው ነኝ። ጌታን ለማገልገል ብቁ አይደለሁም፣ አልመጥነውም። ስለዚህ ልሽሽ። በዚህ ኃጢአተኛ ስጋዬ የምወዳቸውን ወዳጆቼን ሰላም ማለት ሁሉ ያሳፍረኛል። ልረጋጋ፣ ራሴን ልደብቅ፣ ከህብረት ልራቅ እልና ኋላስ ደግሞ ራሴን አይቼ ስመለስ ለጌታ ብቁ ሆናለሁ። ከተደበቅኩበት ስወጣ ለኢየሱስ መጥነው ይሆን? ጸለይኩም አልጸለይኩም፣ ተጋሁም አልተጋሁም፣ ራሴን አየሁም አላየሁም ለጌታ አልመጥነው። በክርስቶስ አምባ ምሕረትን እየተነፈስኩ የምኖር የመንፈስ ቅዱስ ጥገኛ ሰው፣ ከቸርነቱ ውጪ የሚቆጠር ነገር የሌለኝ ሜንፌ ወስቴ ነኝ። ታዲያ በስንፍናና በኃጢአቴ ተወቅሼ ጥግ ለምን ይዛለሁ? በተሰበረ ልብ የእውነቴን ለመመለስ ንስሐ ከመግባት በቀር ለምን ሰይጣን አተላውን በላይ ላይ እንዲያቀረሽብኝ ከህብረት ርቄ ብቻዬን እንዲያገኘኝ እድል ሰጠዋለሁ? አላደርገውም። ለመድረክ መመዘኛ ይኖረው ይሆናል እንጂ ኢየሱስማ የደካማ መሰብሰቢያ ዋርካ ነው። ህብረትም ደግሞ ለእንደኔ አይነቱ ላቃተው መበርቻ እንጂ የመላእክት መሰብሰቢያ አይደለም። አዎ አንዳንዴ ሰይጣን እኔ ሰፈር መድረክ ያገኝ ይሆናል። በላዬ ከደገሰው ድግስ ኋላ ግን ቢያንስ በደህና እንዲመለስ አልፈቅድለትም። ንቅንቅ እንዳልል ከበረታ አለት ጋር ጠርቆ ቢያስረኝ እንደው እየተንፈራገጥኩ እየተቁነጠነጥኩ አስቸጋሪው እስረኛ ሆናለሁ እንጂ ከእጄ ሰንሰለትና ከእግሬ ብረት ጋር ተስማምቼ አልቀመጥም። እየሞከርኩ ሞታታለሁ። እየተንፏቀቅኩኝም ኢየሱስን እከተለዋለሁ።